ሰላም ያቶ እስክንድር ቤት ነው አይደል? አዎ አንተ ማን ልበል? ሮቢን ይባላለሁ። የዶክተር ዘካሪያስ ልጅ ነኝ። ከውጭ የመጣ ቃል የሀብል ማለት የኩኩሽ አባት ነው ዶክተር ዘካሪያስ። እውነተኛ ወላጅ አባቷ ነው። መጀመሪያውንም አውቄው ነበር። በነገራችን ላይ ዛሬ የዲኤንኤ ውጤቱን እኮ ተቀበልኩኝ እና በቃ የባዮሎጂካል እውነተኛ ልጅ መሆኗን አረጋግጫለሁ። ምን ነው ለምን ደነገጥሽ? ደነገጥኩ እንዴ? አይ ምን ምናልባት ዶክተር ዘካሪያስ የኩኩሽ አባት ሊሆን ይችላል እያልሽ ነው? እውነት ለመናገር ውስጥ የማላውቀው እንግዳ ስሜት የተሰማኝ ነው። እኔም ለአባዬ ትንሽ ሾርባ ልስራለሁ ብዬ ነው። ጥሩ አድርገሻል። እዝራ አሁንም የተጨነክ ነው አይደል? ለምን እጨነቃለሁ? አባዬ እኮ ከሆስፒታል መጥቷል እና ደግሞ ዶክተር ዘካሪያስ መድኃኒቱን ልኮለታል። ኧረ ደስ ይላል። እና መድኃኒቶቹ መቼ ይደርሳሉ? ልጁ እየመጣው ነው ብሎኝ ነበር። እስቲ ቆያ ልደውልለት። እና እንግዳ አለብሽ አይባልም እንዴ? በዛ ላይ ደግሞ ወይዘሮ ሀናም እየመጣች ነው። ምን ነው በሰላም? ውስጥ ደውይ ያለኝና ደወልኩላት። በዛውም ያባዬ መታመም ነገርኳት። ባታስለፊያት ጥሩ ነበር። ከሆነም ችግር የለው። እሺ አሁን አንተን እያወራው ሾርቦ ገንፎ ይሁን ወይስ ትሄድልኝ? እስካሁን ካልሆነ ብለሽ ነው? ለማንኛውም አባዬ ጋር አባዬ አሁን እንዴት ነው? አሁን ደህና ነኝ። እናንተ እያላችሁ እንሆናለሁ ብለህ ነው እንዴ? ሾርቦስ ትንሽ በረድ ይበል ብዬ ነው አመጣለሁ። እንደውም አምጪው፣ እኔ ነኝ የማጠጣው። ኧረ እባክህ ማን በሰራው ማን ለጠጣ ነው? እኔ ራሴ ነኝ የማጠጣው። እናንተ ስትከራከሩኝ በአምሮት እንዳይከልል። አብልዬ እንደውም ሂጂና አምጪው። አሁን አፒታይት ተከፍቷል። አባዬ እንደዚህ ሆነ ስላየው በጣም ደስ ያለኝ። ቤተሰብ እማዬ ምንድን ነው እየሆነ ያለው? ወይኔ እማዬ ደስ ሲል ኩኩሻ ሙሉ ለሙሉ ልጅሽ ናት። ወይኔ እማዬ በጣም ነው ደስ የሚለው እማዬ። ኩኩሻ እህቴ ናት። ነይ በቃ እንንገራት። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ሀብል ድራማ በሀብል ድራማ እንግዲህ በየቀኑ አስገራሚ ነገር የሚያሳዩን የሀብል ድራማ የዛሬው ክፍል ላይ እንግዲህ ሀብል አሁን ላይ ነገሮች ሁሉ ወደ እሷ እያማዘኑ ያሉ ይመስለኛል። ሀብል ህይወቷንና ቤተሰቧን ሁሉ ስሟንም ሳይቀር በሌላ ሰው ቢወሰድባትም አሁን ላይ የኩኩሻና የወይዘሮ ሀና የዲኤንኤ ውጤት እንግዲህ መጥቷል ማለት ነው። በምርመራው መሰረትም ኩኩሻ የወይዘሮ ሀና ልጅ መሆኗ ተረጋግጧል። ታዲያ እንግዲህ እንደሚታወቀው በወይዘሮ መነን ምክንያት ዲኤንኤው ከመጀመሪያውም ናሙናው ተቀይሮ ስለነበረ ነው። ሀብል የእዝራ ሚስት ትክክለኛ የወይዘሮ ሀና ልጅ እንደሆነች ስለሚታወቅ ታሪኳን ስሟን በመቀማት ለኩኩሻ በመስጠት የራሷን ስም አስመስላ የራሷ ቤተሰብ አስመስላ እንግዲህ የሀብልን ህይወት ቀምታ ያለችው ኩኩሻ አሁን ላይ ነገሮች ተሳክተውላታል። ወይዘሮ መነን የራሷን ልጅ ያናን የትንሿን ልጅ ጸጉር በኩኩሻ በመቀየር ወደ ውጭ አብሮ ተልኮ ምርመራው እንዲመጣ አድርጋለች። በዛም መሰረት አሁን ላይ እሷ ትክክለኛ ልጅ መሆኗ ተረጋግጧል። በዚህ መሰረት አሁን ላይ ወይዘሮ ሀና ደስተኛ ሆናለች ማለት ነው። ከመጀመሪያውም ልጅን መጠራጠር አልነበረብኝም፣ ወይዘሮ መነን አጠራጣሪ ነገሮችን ስላደረገች ነው እንጂ አንቺን ተጠራጠረሽ አይደለም፣ ይቅር በይኝ ስትል እንግዲህ ኩኩሻን ስትለምናት እያየን ነው። በሌላ በኩል ኩኩሻ አንድ ነገር አስባለች። እሱም ወይዘሮ መነን ዋናውን ስራ ሰርታላታለች። እሱም ደግሞ ምንድነው የናሙናውን ውጤት በመቀየር እሷ ትክክለኛ ልጅ እንደሆነች እንዲሆን አድርጋለች። ዋናው ስራ ስላለቀ ያስፈለገቻት አትመስልም። ለዛም ወይዘሮ መነን በተደጋጋሚ ስልክ ኩኩሻ ጋር ብትደውልም ኩኩሻ ልታነሳ አልቻለችም። በመጨረሻም እንግዲህ መንገድ ላይ ቆማ እየጠበቀቻት ከቤት እስክትወጣ
ኩኩሻ ከቤት ወጣ ስትሄድ ወይዘሮ መነን ታገኛትና ለምንድን ነው ስልክ የማታነሺው? ስለ ውጤቱ ስለምን አልነገርሽኝም? በእርግጥ ውጤቱ የታወቀ ነው። አንቺ ትክክለኛ ልጅ እንደሆንሽ እንደሚናገር ከመጀመሪያውም ስላስተካከል ነው። ነገር ግን ለምን ስልክ አታነሽም? ለምንስ ወደ ቤት እንድመለስ ሀናን አትለምኝልኝም? በማለት ኩኩሻን ለማግባባት ብትሞክርም ኩኩሻ ግን ባልተጠበቀ ሁኔታ ተቀይራለች። ከዚህ በኋላ እዛ ቤት ድረሽ እንድትይም አልፈልግም፣ አይንሽን ማየት አልፈልግም። ከፈለግሽ ትንሽ ገንዘብ ጣል እንድታደርግልሽ አደርጋለሁ እንጂ በፍጹም ወደዛ ቤት አትመለሽም ስትል ወይዘሮ መነንን ኩኩሻ የከዳቻት ይመስለኛል። እንግዲህ ሌባ ሲሰርቅ ይስማማን፣ ሲካፈል ይጣላል እንደሚባለው ማለት ነው። ዋናው ስራ እንግዲህ እሷ የሀና ልጅ መሆኗ ነበረ። እሱም ደግሞ ተረጋግጦላታል። በዛ መሰረት ሴትዋን ከእሷ ገለል ማድረግ የፈለገች ትመስላለች። ታዲያ ይሄ ነገር በዚህ እያለ እንግዲህ አሁን ላይ ሀብል ደግሞ የእዝራ ሚስት ትክክለኛዋ የሀና ልጅ ማለት ነው ህይወቷን የተቀማችው ሀብል አባቷ ከውጭ ሀገር የእሷን የባሏን አባት አቶ እስክንድርን ለማከም ከውጭ ሀገር ሊመጣ ነው። በእርግጥ የእሷ አባት እንደሆነ እሷ እንኳን አባቷን ቀርቶ ወይዘሮ ሀና እናቷ እንደሆነች አታውቅም። ታዲያ የሆነ ቀን ወይዘሮ ሀና እና ሀብል ቤት ሄዳ ወሬ እያወሩ ነበር ከሀብል ጋራ። አቶ እስክንድር እንዴት ናቸው ጤናቸውን ስትላት አንድ ዶክተር ከውጭ ሊመጣ ነው በቅርቡ፣ እናም በጣም ጎበዝ ዶክተር ነው፣ ከ20 ዓመት በላይ ልምድ ያለው ነው፣ ለዛም እንግዲህ ሊድን ይችላል የሚል ተስፋ አለን፣ ዘካሪያስ የሚባል ዶክተር ይመጣል ብላ ስትናገር ወይዘሮ ሀና ከተቀመጠችበት በመነሳት ትደነግጣለች። ምን ነው ትተዋወቃላችሁ እንዴ ስትላት አይ የስም መመሳሰል ይሆናል ብላ በድንጋጤ ከቤት ወጣ ሄዳ ነበረ። ይሄ ነገር አልበቃ ብሎ እንግዲህ በዛሬው ክፍል ላይ ደግሞ በድጋሜ ወይዘሮ ሀና ወደ እነ ሀብል ቤት አምርታ ነበረ። እንግዲህ ከነ ሀብል ጋራ በጣም ቤተሰብ እየሆኑ መጥተዋል ማለት ነው። ለዛም እነሱ ቤት ትሄዳለች። በዚህ ሰዓት እንግዲህ እዝራ ዶክተሩ ጋር ይደውላል። አውስትራሊያ ላለው ለዶክተር ዘካሪያስ ይደውልለትና በቪዲዮ ከአባቱ ጋር እንዲያወሩ ስለ ጤንነቱ እያወሩ ነበረ። ይህን ነገር እያወሩ እያለ እንግዲህ ወይዘሮ ሀና በቦታው ነበረች። ወይዘሮ ሀና ፊቷ ይቀያየርና ትደነግጥና ይሄ ሰው እኮ ራሱ ነው፣ ድምፁም አልተቀየረም፣ የልጅ አባት የመጀመሪያ ፍቅሬ እኮ ነው እያለች በድንጋጤ እንግዲህ እየተርበተበተች እዛ ያሉ ሰዎች ምን ሆነሽ ነው፣ ምን ተፈጥሮ ነው ብትላትም ሀብል ብትላትም እሷ ግን ደንግጣ ከቤት ወጣ ሄዳ ነበረ። ሀብልም እንግዲህ ነገሩ ስላላማራት ተከትላት ወጣለች። ታዲያ እንግዲህ ውጭ ላይ ሲያወሩ ይሄ ሰው ዶክተር ዘካሪያስ ማለት የድሮ የልጅነቴ ፍቅሬ ነው፣ የልጅ የኩኩሻ አባት ነው ትላታለች። በዚህ ሰዓት እንግዲህ ሀብል ትደነግጣለች። ምክንያቱም ሀብል ወይዘሮ ሀና ምናልባት የኔ እናት ልትሆን ትችላለች፣ በእርግጠኝነት የኩኩሻ ሳትሆን የኔ እናት ልትሆን ትችላለች፣ ምናልባት ኩኩሻ የኔን ህይወት ቀምታ ሊሆን ይችላል፣ ስሜንም ሳይቀር ተጠቅማለች እኮ ከመነን ጋር ሆና ሴራ ሲረው ሊሆን ይችላል የሚል ጥርጣሬ ሀብል አላት። ለዛ ነው እንግዲህ ዶክተር ዘካሪያስን ደግሞ ስለሱ ሲወራ ውስጧ በጣም በቃ ግራ ተጋብታለች። የሆነ የምታውቀው ዘመዷ ብቻ ውስጧ ሰላም አጥቷል። ወይዘሮ ሀናንም ስታያት እንደዛው። ለዛም እንግዲህ እናቴ ልትሆን ትችላለች የሚል ጥርጣሬ አላት። አሁን ደግሞ አባቷ ዶክተር ሆኖ ቤታቸው ሊመጣ ነው። እሷ ግን እናቷን በሌላ ሰው ተቀምታለች፣ ስሟን ሳይቀር በኩኩሻ ተቀምታ። ይሄ ነገር በዚህ ያለ ወላጅ አባቷ ደግሞ ቤታቸው ድረስ አባቷን ወይም ደግሞ የባሏን አባት አቶ እስክንድርን ለማከም ወደ ቤታቸው እንግዳ ሆኖ ሊመጣ ነው። ይሄ ነገር ለእሷ በጣም አሪፍ አጋጣሚ ነው። ነገሩ በዚህ አላቆመም። አቶ ዘካሪያስ ዶክተር ዘካሪያስ ማለት ነው ሮቤል የሚባል ልጅ አለው እዛው ሀገር ማለት ነው። እንግዲህ ይሄ ሮቤል ማለት የማን ወንድም ነው ማለት ነው? የኩኩሻ ወይም ደግሞ የሀብል የትክክለኛው ሀብል የእዝራ ሚስት የሀብል ወንድሟ ነው። እሷ ባታውቅም ማለት ነው። እንግዲህ የሚገርመው ነገር ወይዘሮ ሀና ራሱ ባለቤቷ ወይም ደግሞ የልጇ አባት ማለት ነው ዶክተር ዘካሪያስን ማን ነው አላገኘችውም። እስካሁን ዘመን 20 ምናምን ዓመት ሙሉ አታውቅም የት እንዳለ ማን ነው የት እንዳለ ወይም ደግሞ በአካልም ተገናኝተው አያውቁም። እሱም እንደዛው እሱ ኢቨን እንደው ሌላው በይቀር ልጅ እንዳለው ራሱ አያውቅም። እሷ ግን ለዘመናት ታስፈላልገው ነበረና
የተለያዩት ደግሞ በቤተሰብ ምክንያት ነበረ። ቤተሰብ እሷ የድሃ ልጅ ስለሆነች አታገባም በሚል ወደ ውጭ ልከውት ነው ያለያዩአቸውና ለዛም እንግዲህ እሱ ራሱ ልጅ እንዳለው አያውቅም። እሷ ናት እንግዲህ ልጅ እንዳላቸው የምታውቀው። የሚገርመው ነገር የሀብል የራሷ ወንድሟ ሮቤል ከአባቱ ቀድሞ እንግዲህ ወደዚህ ወደ ሀገር ቤት ሲመጣ ለአቶ እስክንድር መድኃኒቶች ይዞለት መጥቶ ነበረ ከአባቱ ዘንድ ማለት ነው። እናም እንግዲህ ሮቤል ወደ ቤታቸው ስልክ በመደወል ቃል አቀብላችሁ ነው ብሎ እና ሀብል ቤት ሄዷል ማለት ነው። ሀብልም እንግዲህ በሩ ሲንኳኳ በሩን ስትከፍት ወንድሟ ነው ፊት ለፊቷ አይቆመው። ባይተዋወቁም ማለት ነው የጊዜ ጉዳይ ነው እንጂ ሁለቱም ድርቅ ብለው ነው የቀሩ ሲተያዩና እንግዲህ እድል ወደ ሀብል እያዘነበለች ያለች ይመስለኛል። ወይዘሮ መነን የእሷን ህይወት ቀምታ ለገንዘብ ስትስገበገብ የእሷን ህይወት ቀምታ ለሌላ ሰው ብትሰጥም ማለት ነው። ነገር ግን እድል ወደ እሷ እያመዘነች ያለች ትመስላለች። እናቷ አንድ ጊዜ መኪና ስለገጨቻት በዛው ቤተሰብ ሆነው በየቀኑ ታገኛታለች። ከቤተሰቦቹ ጋርም ቤተሰብ ሆናለች። አባቷ ደግሞ ዶክተር ሆኖ ቤታቸው ሊመጣ ነው። ወንድሟ ደግሞ መድኃኒት ይዞ ቤታቸው መጥቷል። ያ ማለት እንግዲህ ነገሮች ወደ እሷ እያዘነበሉ ነው ማለት ነው። በጊዜ ሂደት በነገሮች መደጋገም አብሮ በመገናኘት በመጠያየቅ ልጅ መሆኗ መታወቁ የማይቀር ነው፣ የጊዜ ጉዳይ ነው እንጂ። ለጊዜው ግን ወይዘሮ ሀና ትክክለኛ ልጇ ኩኩሻ እንደሆነች አረጋግጣለች በምርመራው። ይህም ደግሞ የወይዘሮ መነንና የአጸደ ተንኮል ነው። ለጊዜው ሴትዋ ከጥርጣሬ ወጥታለች። እንግዲህ ሀብል ወይዘሮ ሀና የልጇን አባት ድምጽ የዶክተር ዘካሪያስን ድምጽ ስትሰማ በጓሮ ሄዳ እያለቀሰች ነበረ። በዚህ ሰዓት እንግዲህ ሀብል ተከትላት ሄዳ ምን ሆነሽ ነው ታውቂዋለሽ እንዴ ዶክተሩን ብላ ስትጠይቃት የልጇ የኩኩሻ አባት እንደሆነ ትነግራታለች። የሀብል አባት ነው ስትላት ሀብል በጣም ደንግጣ ነበረና ምክንያቱም ሴትዋ እናቴ ትሆናለች ብላ እየተጠራጠረች እያለ ደግሞ ሰውየውም ደግሞ የኩኩሻ አባቱ ነው ስትላት ይሄ ነገር እሷን እናቴ ናት እያልኩ ስትጠራጠር ደግሞ ጭራሽ ዶክተሩም አባቴ ሊሆን ነው የሚል የውስጥ ጥርጣሬ አድሮባታል ሀብል። ምናልባት ለሀብል ይሄ ነገር በጣም አሪፍ ነው መጠራጠሯ። ነገሩ ግን ሀብል የሰማችው ነገር በጣም ያስደነግጣት ነገር የኩኩሻና የወይዘሮ ሀና የዲኤንኤ ውጤት ልጅ መሆኗ ኩኩሻ ትክክለኛ ልጅ መሆኗን ስለሚያረጋግጥ ሀብል በጣም ደንግጣለች ይሄንን ዜና ስትሰማ። ምክንያቱም አትሆንም ብላ ጠብቃ ነበረ። ምናልባት ይሄ ህይወት የኔ ሊሆን ይችላል፣ ብዙ ነገር ከኔ ወስደዋል፣ ስሜን ታሪኬን ከኔ ስለወሰዱ በዛ ላይ ከወይዘሮ መነን ጋር ግንኙነትም ስላለው ምናልባት የኔን ህይወት ቀምታ ቢሆንስ የሚል። የሚገርመው ነገር ወይዘሮ ሀናን ደግሞ በተደጋጋሚ በህልሟ ታያት ነበረ እስር ቤት በነበረች ጊዜ። ታዲያ ለዛ የሁሉ ነገር ተጨማምረው ማለት ነው ሴትዋ እናቴ ትመስለኛለች እያለች ነበረ። እንግዲህ አባትየውም ሊመጣ ነው እና ይሄ በጣም ለሷ ደስ የሚል ዜና ነው። እንግዲህ ከዚህ ሁሉ ነገር ደግሞ ጀርባ የሚገርመው ነገር ኩኩሻ መንገድ ላይ እየሄደች እንግዲህ ሮቤል ጋር ተገናኝተዋል። ምናልባት ኩኩሻ እንደሚባለው የምር የሀና ልጅ ከሆነች ሮቤል ወንድሟ ነው የሚሆነው ማለት ነው። በእርግጥ አይደለችም። እና እንግዲህ መንገድ ላይ ሲገናኙ ወይዘሮ ሀናም ደግሞ ዘካሪያስ የድሮ የልጅነቷ ፍቅረኛዋ ልጅ ኑሮ ቤተሰብ የምታውቀው ታሪክ የለም። እና እንግዲህ የዘካሪያስ ልጅና የሀና ልጅ ማለት ነው እንግዲህ መንገድ ላይ ተገናኝተው በፍቅር አይን ሲተያዩና ስልክ ሁሉ ተቀያይረው ልጁ እንግዲህ አይኑን ጣል አድርጎባታን ካያ ሰዓት ጀምሮ ኩኩሻን ማለት ነው። ደግነቱ ግን እሷ ትክክለኛ ልጅ አይደለችም እንጂ ብትሆን ግን ምን ያክል መዘዝ ሊያመጣ እንደሚችል እህትና ወንድም ነው የሚሆኑት፣ የአንድ አባት ልጅ ነው የሚሆኑትና እንግዲህ ነገሩ በጣም ተጧጡፏል። የት ድረስ እንደምትራመድ ባናቅም ኩኩሻ አሁን ላይ የሀና ልጅ መሆኗ በጣም ተመችቷታል። ሀብል ደግሞ በዚህ በኩል ጥርጣሬዋ ጨምሯል። በተለይ ደግሞ የዶክተር ዘካሪያስ ልጅ ነኝ ብሎ ቤት የመጣው ልጅ ስታየው በጣም ደንግጣለች። ምክንያቱም ዶክተር ዘካሪያስ አባቴ ሊሆን ይችላል ብላ እያሰበች ልጁ ቤታቸው ድረስ ሰተት ብሎ ሲመጣ ስታየው ልቧ ድንግጥ ብሎ ነበረ። እንግዲህ በቀጣይስ በዚህ በሀብል ድራማ ላይ የሀብል ነገር ምን ሊሆን ይችላል፣ የውጤቱስ ነገር እስከ መቼ ይሄዳል የሚለው በጣም አጓጊ ነው። ለጊዜው ግን ብዙ ነገሮች ተቀያይረዋል። በተለይ ደግሞ የሮቤልና የኩኩሻ ትውውቅ። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።